ክቡራትና ክቡራን በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ? በያላችሁበት ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የሐምሌ 7 ቀን 2018 ዓ.ም የጣና ቴሌቪዥን የምሽቱን ዜናችን ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ በምስራቅ ጎጃም ዞን በአባይ ሸለቆ ዙሪያ ባካሄደው ተጋድሎ በብልጽግናው ሰራዊት ላይ ከፍተኛ አካላዊ ቆሳዊና ስነልቦናዊ ጉዳት ማድረሱን ሲገልጽ የቀስተ ደመና ሻለቃ ስለፈጸመው ተጋድሎ የሚያብራራ ዝርዝር ዘገባ ይዘናል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ አንድነቱን መመስረቱን ተከትሎ የጠቅላይ ግዛቱ ነዋሪዎች ለጣና ቴሌቪዥን የሰጡትን አስተያየትና ይህ እርምጃ በህዝቡ ዘንድ የፈጠረው ምላሽ የሚያስቃይ ዘገባ አዘጋጅተናል። በሰሜን ወሎ ዞን መቄት ወረዳ ፍላቄት ገረገር አካባቢ አንዲት ታዳጊ ህፃን በኃይል መደፈሯን በተመለከተ ከባድ የጦር ወንጀል መፈጸሙን የአካባቢው ነዋሪዎች ገልጸዋል። ስለዚህ ጉዳይ የቀረበውን ክስ የአካባቢው ምስክርነትና የተገኙ መረጃዎችን የሚያቀርብ ዘገባ እናስደምጣችኋለን። በአዲስ አበባ ሊካሄድ ከታቀደው የብልጽግና ምክክር ኮሚሽን ጉባኤ ዋዜማ የኮሚሽኑ አባል የነበሩት ብሌን ገብረመድህን ከኃላፊነታቸው መልቀቃቸው ተነግሯል። ከዚህ ውሳኔ ጀርባ ያሉ ምክንያቶችና በኮሚሽኑ ሂደት ላይ ሊያሳድረው ስለሚችለው ተጽዕኖ የሚያተኩር ዘገባ አዘጋጅተናል። እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ፋኖ በአባይ ሸለቆ የፈጸመው ታላቅ ጀብዱ። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ በምስራቅ ጎጃም ዞን አባይ ሸለቆ ዙሪያ ታላቅ ጀብዱ መፈጸሙን አስታወቀ። በአጼ ቴዎድሮስ ዕዝ ስር የሚገኘው የቀስተ ደመና ሻለቃ በፈጸመው ተጋድሎ በብልጽግናው ሰራዊት ላይ ከባድ አካላዊ ቁሳዊና ስነልቦናዊ የበላይነት መውሰዱ ታውቋል። ለከበባና ላፈና የገባው የብልጽግናው ሰራዊት 6ኛ ዕዝ ባልተጠበቀ መልኩ ከበረኛው ቀስተ ደመና ሻለቃ በተከፈተበት ጥቃት በርካታ የነፍስ ወከፍ ትጥቁን ሲቀማ ስናይፐርና ሌሎች የቡድን መሳሪያዎችንም በፋኖ እንዲነጠቅ ሆኗል። 10 የሚሆኑ አባላቱ ሞት እንዲሁም 8 አባላቱ ደግሞ ከባድ ጉዳት ደርሶባቸው ዘመቻውን በማቋረጥ ወደ መጣበት መመለሱን የህዝብ ግንኙነት ክፍሉ ተናግሯል። ጠላት የመጣው በከፍተኛ ዝግጅትና ኃይል ታጅቦ ነበር ሲል የገለጸው ህዝብ ግንኙነት ክፍሉ ሲቀጥልም እንደተለመደው ዝርፊያንና የአርሶ አደር ትጥቅን መንጠቅን ዓላማ አድርጎ ነበር። ሆኖም የጠላትን እንቅስቃሴ እግር በእግር እየተከታተልን ወደ መግደያ ቀጠናችን ሲገባልን ተገቢውን ቅጣት ልንቀጣው ችለናል ሲል ገልጿል። የዕለቱ ውጊያ የተካሄደው ጭማ በተባለች ታዳጊ ከተማ ሲሆን በዚህች ከተማ የብልጽግናው ሰራዊት ተደጋጋሚ ጊዜ ለመግባት ባደረገው ሙከራው በፋኖ ብርቱ ምት እየደረሰበት በርካታ ኃይሉን እንዲያጣ የተገደደበት ከተማ ናት። በዛሬው ዕለትም የበረኛው ቀስተ ደመና ሻለቃ አባላት በዚሁ በብልጽግናው ሰራዊት ላይ በወሰዱት እርምጃ የዘመቻውን አስተባባሪ መስመራዊ መኮንንን ጨምሮ 10 አባላቱ እርምጃ ሲወሰድባቸው 8 አባላቱ ቆስለው በርካታ ትጥቅና ተተኳሽም በፋኖ እጅ ሊገባ ችሏል። የሻለቃዋ ህዝብ ግንኙነት ክፍል አክሎም ውጊያው የተጀመረው ከሌሊቱ 11 ሰዓት ተኩል ላይ ነበር። በዚህ ሰዓት ጠላት ባልጠበቀው ሁኔታ በከፈትንበት መብረቃዊ ጥቃት ከባድ ድንጋጤ ላይ እንዲወድቅ አድርገነዋል። ድንጋጤውን ያከበደበት ደግሞ መስመራዊ መኮንኑ መውደቁን ተከትሎ በሰራዊቱ ላይ የስነ ልቦና መውረድ ስለደረሰባቸው ነው ብለዋል። የህዝብ ግንኙነት ክፍል ኃላፊው ፋኖ ዘላለም ባሳዝነው አስተያየቱን ሲቀጥልም የብልጽግናው ሰራዊት 2 ፒክአፕና 6 አምቡላንስ ተጠቅሞ ለወራ ገብቶ እንደነበር አስታውሶ ሰራዊት ባመጣበት ተሽከርካሪ አስከሬንና ቁስለኛ ይዞ ተመልሷል በማለት የተጋድሎውን ስፋትና የፋኖን የውጊያ የበላይነት ተናግረዋል። ይህ በእንዲህ እንዳለ በዚሁ ምስራቅ ጎጃም ዞን ከሰፈረ የብልጽግናው 6ኛ ዕዝ ሰራዊትና የባዲን ጸጥታ መዋቅር አባላት መካከል በርካቶች አጼ ቴዎድሮስ ዕዝ 201ኛ ኮርን መቀላቀላቸውን የህዝብ ግንኙነት ክፍሉ ገልጿል። የባዲን ጸጥታ መዋቅርና የብልጽግናው ሰራዊት አባላቱ ሙሉ ትጥቃቸውን እንደያዙ የተቀላቀሉት አጼ ቴዎድሮስ ዕዝ 206ኛ ኮር 74ኛ ክፍለ ጦርን ነው። የጎንደር አንድነት በህዝቡ ላይ የፈጠረው ስሜት። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ አንድነቱን መመስረቱን ተከትሎ አስተያየታቸውን ለጣና ቴሌቪዥን የሰጡ የጠቅላይ ግዛቱ ነዋሪዎች መደሰታቸውንና ይህን አንድነት የሚቃወሙትንም እንደሚታገሏቸው ተናግረዋል። በልጆቻችን አንድ ሳይሆኑ መቆየት የደረሰብንን መከራ የምናውቀው እኛ ነን ሲሉ የተናገሩት አስተያየት ሰጪዎች በተለይም ዝርፊያ፣ ውንብድናና ማን እንዳዘዘ ሳይታወቅ በሚፈጠር መንገድ መዝጋት ብዙ ስቃይ እንደደረሰባቸው ተናግረዋል። በተለይም ዘራፊና ወንበዴው ኃይል ከሚፈጽመው ወንጀል ለመሸሽ የሚጠቀመው በየጊዜው የዛ አደረጃጀትን በመቀያየር እንደነበረ የሚናገሩት ነዋሪዎቹ ከዚህ በኋላ በተለመደው መንገድ ህዝብን ማወናበድና የሚዘርፍ ኃይል አይኖርም። ህዝብ እስካሁን ታግሶ የቆየው በአደረጃጀት አንድ አለመሆን ምክንያት እንደሆነ ስለሚያምን ነው። ከዚህ በኋላ ግን በተለመደው ወንጀልና በየቦታው የሚደረግን የቀረጥ ግብር አንታገስም ብለዋል። የጠቅላይ ግዛቱ የፋኖ ሰራዊት አንድ ወጥ ድርጅት ይፋ ማድረጉን በገለጸበት ዕለት አስተያየቱን የሰጠው ራስ ደረጀ በላይ በእኛ አንድ አለመሆን ምክንያት ጠላትን
ሲያስደስተንና ህዝባችንን ስንበድል ቆይተናል። ለዚህ ጥፋት ህዝባችንን በይፋ ይቅርታ ጠይቃለሁ ሲል መናገሩ አይዘነጋም። ከጣና ቴሌቪዥን ጋር ቆይታ ያደረጉ የአካባቢው ነዋሪዎችም የአካባቢያችን ህዝብ እንደ ታላቅ አርአያ የምናየው ፋኖ ደረጀ በላይ የሰጠውን አስተያየትና ያቀረበውን ይቅርታ ተቀብለነዋል። ፋኖ ደረጀ እውነቱን ነው። በፋኖ አንድ አለመሆን የጎንደር ህዝብ ያልከፈለው ዋጋ የለም። እርስ በርስ በተገዳደሉ ቁጥር ሀዘኑ ለኛ ነው የሚተርፈው። ዝርፊያና ውንብድናው በተፈጸመ ቁጥር ፋኖ ዘራፊ ነው እየተባለ በመንግስት ሲገለጽ ስንሰማ ልጆቻችን ተሰደቡ ብለን ስንሸማቀቅ ቆይተናል። በዚህም ብዙ መከራ ነው ያየነው። የፋኖ ደረጀ በላይ የይቅርታ ተማጽኖም ተገቢ ነው ያልነውና ይቅርታውን የተቀበልነው ለዚህ ነው ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ጥር 9 ቀን 2018 ዓ.ም አንድነቱን ካበሰረበት ጊዜ ጀምሮ በየቀጠናው የሚገኙ የዛ አደረጃጀቶች ወደ አንድነት ለመምጣት ያደረጉት ሙከራ በሸዋ ጠቅላይ ግዛትና ወሎ ቤት አማራ ስኬታማ ሆኖ እዞች ከተመሰረቱ ቆይተዋል። የጎንደር ጠቅላይ ግዛት ፋኖ አንድነቱን እንዳይመሰረት ከባድ ፈተና ሆኖ የቆየው የውስጥ ተላላኪና የውጭ ጠላት ኃይል መሆኑን አርበኞቹ በአንድነት ዋዜማው ላይ መናገራቸው ይታወሳል። ከጣና ቴሌቪዥን ጋር ቆይታ ያደረጉ አስተያየት ሰጪ ሲናገሩም አካባቢው ብዙ እጆች እየገቡ ፍላጎታቸውን የሚያቦኩበትና የድርሻቸውን ለመፈትፈት የሚጥሩበት አካባቢ በመሆኑ የፋኖ መዋቅር አንድነቱ ቶሎ እንደማይሳካ ገምተን ነበር። አሁን ተሳክቶ ስላየነው ደስተኞች ነን። ይህን አንድነት የሚበጠብጥ የውስጥም ሆነ የውጭ ኃይልን የምንዋጋው እኛው ራሳችን ነን ብለዋል። አስተያየት ሰጪው አክለውም ወንድሞቻችን በቀጣይ የትግል ጊዜያችንን የህዝባችንን ሁለንተናዊ ሰላም በሚያናጉ ማህበራዊ ኢኮኖሚያዊ እንቅስቃሴ ላይ ደንቀራ ሆነው በቆዩና በዚሁ ድርጊታቸው በሚቀጥሉ የትግላችንም ሆነ የህዝባችን ጠላቶች ላይ የማያዳግም እርምጃ የምንወስድ መሆኑን ለተከበረው ህዝባችን ማሳወቅ እንወዳለን ብለው ቃል የገቡትን እንዲፈጽሙ አደራ ማለት እንፈልጋለን ሲሉ ተናግረዋል። ሌላው አስተያየት ሰጪ በበኩላቸው ድሮውንም የምንተማመንባቸው ወንድሞቼ ዛሬም ኮርቼባቸዋለሁ በማለት አስተያየታቸውን ይጀምራሉ። በተለይም የዙ አንድነት ምስረታ እውን በሆነበት ዕለት በተሰጠው መግለጫ በአማራ ህዝብ ርስቶችና በቀይ መስመሮቻችን ላይ አንደራደርም ማለታቸው እንዳስደሰታቸው ተናግረዋል። አስተያየት ሰጪው ሲቀጥሉም የአማራ ፋኖ ሆኖ በአማራ ርስቶች ላይ እንደማይደራደር ብናውቅም አንዳንድ የምንሰማቸው ሚዲያዎችና የፋኖ መሪ ነን የሚሉ ግለሰቦች የሰጧቸው አስተያየቶች እንደ ድርጅት የተያዘ አቋም መስሎን ተረብሸን ነበር። ነገር ግን ድሮውንም የምንተማመንባቸው ወንድሞቻችን ያሳዩት አቋም እንድንኮራባቸው አድርጎናል ሲሉ ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ በአንድነት መስረታው ማብሰሪያ መግለጫው ላይ በዚህ አንድነት ጉባኤ በድጋሚ የምናረጋግጠው ድርጅታችን አፋብንም ሆነ እዛችን የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ከየትኛውም ህዝብ ጋር ችግር የሌለበትና ከሁሉም ኢትዮጵያውያን ጋር በሰላም ለመኖር የሚፈልግ ድርጅት ነው። እንደ ድርጅት የሚታገልለትን የአማራ ህዝብ ቀይ መስመር የሆኑትን ማለትም የአማራ ግዛቶችን መውረር ከማይፈልጉ በአማራ ህዝብ ላይ ጠላትነት ከሌላቸው በኢትዮጵያ ሉዓላዊ አንድነት ላይ ከማይደራደሩ በብሔራዊ ጥቅሞቻችን ላይ ልዩነት ከሌላቸው የሀገረ መንግስቱ ስጋት የሆነውን የህወሓት ኢህአዴግንና የኦህዴድ ብልጽግና ህገ መንግስት የሀገርና የህዝብ ጥላቻ ግንብ ስለሆነ መቀየር አለበት ብለው ከሚያምኑ ሌሎች ኃይሎች ጋር አብሮ ለመስራት ችግር የሌለብን ሲሆን የአማራን ህዝብ በጠላትነት ከፈረጁና በኢትዮጵያ አንድነት ከማያምኑ እንዲሁም የአማራን ርስቶች በመውረር የራሳቸውን ሀገር ለመመስረት አልመው ከሚንቀሳቀሱ አካላት ጋር የምናደርገው ምንም አይነት ግንኙነት አይኖርም። ይህንን የምንታገልለትን ህዝባችንን አቋም ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝም ሙሉ በሙሉ ለማስፈጸም ዝግጁ መሆኑን በዚህ አጋጣሚ ለህዝባችንና ሰራዊታችን ለመግለጽ እንወዳለን ማለቱ ይታወሳል። የብልጽግናው የጦር ወንጀል በወሎ ቤት አማራ። የኦሮሞ ብልጽግናው ሰራዊት በወሎ ቤት አማራ ጠቅላይ ግዛት ሰሜን ወሎ ዞን መቄት ወረዳ ፍላቄት ገረገራ ከተማ አስተዳደር ልዩ ቦታው በሬው መስክሩ ፋይል ተብሎ ከሚጠራው ቦታ ታዳጊ ህፃንን አስገድዶ በመድፈር ከባድ የጦር ወንጀል መፈጸሙን የአካባቢው ነዋሪዎች ተናገሩ። ከዚህ ቀደም ህወሓት የአማራን ህዝብ በወረረበት ወቅት በዚሁ አካባቢ ተመሳሳይ አስገድዶ መድፈር በመፈጸም የጦር ወንጀል መስራቱ ይታወቃል። የጦር ወንጀሉ ትናንት መፈጸሙን የገለጹት የአካባቢው ነዋሪዎች የመንግስት ወታደሮች ነውራቸውን የፈጸሙት አመሻሽ 11 ሰዓት አካባቢ ነው። የአስገድዶ መድፈር ወንጀል የተፈጸመባትን ታዳጊ ህይወት ለማትረፍ ወደ መቄት ወረዳ ፍላቄት ሸድሆ የመጀመሪያ ደረጃ ሆስፒታል ቶሎ ለማድረስ ቢቻልም ጉዳቱ ከባድ በመሆኑ ወደ ወልዲያ ሪፈራል ሆስፒታል ተወስዳለች ሲሉ ተናግረዋል። ከዚህ ቀደምም በተመሳሳይ በጎንደር ጠቅላይ ግዛት ራስ ጋይንት አውራጃ፣ በወሎ ቤት አማራም፣ በምዕራብ ወሎ በሸዋ ጠቅላይ ግዛት ይፋትና መራቤቴ አውራጃዎችና በጎጃም ጠቅላይ ግዛትም እናርጅናው ጋ ወረዳ ላይ ተመሳሳይ የህፃናት አስገድዶ መድፈር ወንጀል የተፈጸመ መሆኑን መዘገባችን አይዘነጋም። ከዚህ በተጨማሪም ከሰኔ 22 ቀን 2013 ዓ.ም ጀምሮ እስከ ታህሳስ አጋማሽ ድረስ በአማራ ክልል ወረራ የፈጸመው የህወሓት ታጣቂ ቡድን ህፃናትን፣ አረጋውያንን፣ ባለትዳር ሴቶችንና ተማሪዎችን አስገድዶ በመድፈር ከባድ የጦር ወንጀል መፈጸሙ አይዘነጋም።
አይዘነጋም። በተለይም በተለያዩ አካባቢዎች በአስገድዶ መድፈር ምክንያት የአባላዘር በሽታ በማስተላለፍ የአማራን ሕዝብ የጥላቻ መጠናቸውን ያሳዩት የህወሓት ታጣቂ ቡድን አባላት የፈጸሙት ወንጀል ዓለም አቀፍ መነጋገሪያ እንደነበር ይታወሳል። በፖለቲካው የህወሓትን ሌጋሲ እያስቀጠለ ያለውና ከህወሓት ጋር ለመደራደር አሸማጋዮችን የመረጠው ብልጽግናውም የስርዓቱ ማስጠበቂያ አድርጎ የቀጠረው ሰራዊቱ የህወሓትን ነውርና የጦር ወንጀል በሚገባ እየደገመው ይገኛል። በፍላቂት የተፈጸመውን የጦር ወንጀል ተከታትለን ዝርዝር ዘገባዎችን ይዘን የምንመለስ ይሆናል። ከጉባኤው በፊት ኮሚሽነሯን ለምን ስራ ለቀቁ? የብልጽግናው ሊቀመንበር ለዓላማቸው በሚመቻቸው መንገድ ያዋቀሩትና ያደራጁት የምክክር ኮሚሽን 11 አባላት የነበሩት ቢሆንም በሂደት 8 ብቻ ቀርተዋል። ምክክር ኮሚሽኑ ነገ በአዲስ አበባ በርካታ መንገዶችን አዘግቶ ጉባኤ እንደሚያካሄድ ይፋ ቢያደርግም የኮሚሽነሮች አባል የነበሩት ብሌን ገብረመድህን የስራ መልቀቂያ ማስገባታቸው ተነግሯል። ከዚህ ቀደም ኮሚሽነር ተገኘው ወርቅ ጌቱ የተባሉት የኮሚሽኑ አባል በራሳቸው ፍላጎት ኃላፊነታቸውን ሲለቁ፣ አቶ ዘገየ ደግሞ በሞት መለየታቸው አይዘነጋም። ኮሚሽኑ ነገ በአዲስ አበባ ሲኤምሲ መስመር የተባበሩት አደባባይ ተብሎ በሚጠራው አካባቢ በሚገኘው የአዲስ አበባ ዓለም አቀፍ ኮንቬንሽን ሴንተር ጉባኤውን ይጀምራል። ለዚህ ጉባኤ ተመርጠው እንዲመጡ የተደረጉ ተሳታፊዎች ለስብሰባ በሚገቡበትና በሚወጡበት ሰዓት ከመገናኛ እስከ አያት ያለው መስመር ዝግ እንደሚሆንም ታውቋል። ለመደበኛ ስራ ያንን መስመር አልፎ ወደ መደበኛ ስራው የሚመላለስ ከፍተኛ ህዝብ ባለበት የሲኤምሲ አካባቢ ጉባኤው በመካሄዱ የሚፈጠረው የህዝብ እንግልት የሚጠበቅ ነው። ሆኖም ከህዝብ እንግልትም ሆነ ከሚወጣው በጀት በላይ የጉባኤው አስፈላጊነት ለብልጽግናው ሊቀመንበርና እሳቸው ለሚመሩት የኦሮሞ ብልጽግና መንግስት ቀዳሚው አንገብጋቢ ጉዳይ ነው። ለዚህ አንገብጋቢ ጉዳይ በስርዓቱ ሊቀመንበር ታምኖባቸው ከተመረጡ ግለሰቦች መካከል ኮሚሽነር ብሌን ገብረመድህን ኃላፊነታቸውን ለመልቀቅ መወሰናቸው በርካቶችን አስገርሟል፣ አስደንግጧልም። የኮሚሽነሯን በፈቃዳቸው ከኃላፊነት መልቀቅ አስመልክቶ አስተያየት የሰጡ የሴራ ፖለቲካ ተንታኞች ግለሰቧ የህወሓት ደጋፊ በመሆናቸው መረጃ አሳልፈው እንደሚሰጡ ስለተጠረጠሩ ነው ብለው ቢናገሩም ሌሎች ግን በዚህ አይስማሙም። አስተያየት ሰጪዎች ይህንን ሀሳብ የሚሞግቱት ግለሰቧ ከዚህ ውሳኔ ላይ ከመድረሳቸው በፊት በኮሚሽኑ መቋቋሚያ አዋጅ መሰረት ከ2 ወራት በፊት በይፋ አቋማቸውን መግለጻቸውን በማስታወስ ነው። የብልጽግናው ምክክር ኮሚሽን 4000 የአዳራሽ ተሳታፊዎችን ከመላው አገሪቱና ከውጭ አገርም ድረስ አበል ከፍሎ ለስብሰባ ያዘጋጃቸው ከነገ ጧት ጀምሮ ነው። የኮሚሽነሯ የመልቀቂያ ቀንና የጉባኤው መጀመር በድንገት ስለተገጣጠመ እንጂ ጉባኤውን አስበው ኮሚሽነሯ መልቀቂያ አለማስገባታቸውን አስተያየት ሰጪዎች ተናግረዋል። ኮሚሽነር ብሌን ከኃላፊነት መልቀቅ የግለሰቧ ትክክለኛ ምክንያት በእርግጠኝነት መናገር ባይቻልም እንደ ፖለቲካ ተንታኞችና ለኮሚሽኑ ቅርበት እንዳላቸው ምንጮቻችን ገለጻ ኮሚሽነር ብሌን በምክክሩ ለውጥ ይመጣል ብለው ማመን ካቆሙ ቆይተዋል። ለዚህ ነው መልቀቂያ ያስገቡ ሲሉ ይናገራሉ። ከነገ ጀምሮ በአዲስ አበባ ይካሄዳል ተብሎ በኦሮሞ ብልጽግናው መንግስት የታቀደው የምክክር ጉባኤ ላይ ብልጽግና ያቀረባቸው አጀንዳዎች በፓርቲው ውስጥም ክፍፍልን እስከ መፍጠር እንደደረሱ በተከታታይ መዘገባችን ይታወሳል። የአገሪቱ የመንግስት መዋቅር ከፓርላሜንታዊ ወደ ፕሬዝዳንታዊ ስርዓት ለመቀየር ፍላጎት ያላቸው የብልጽግናው ሊቀመንበር የግድ ህገ መንግስት ማሻሻል ስላለባቸው የህገ መንግስት ማሻሻያ አንቀጽ ማስገባታቸው ታውቋል። ከዚህ በተጨማሪም የክልሎች አስተዳደር መዋቅርም በሌላ የፌዴራል ስርዓት መልክ እንዲቀረጽ በኦሮሞ ብልጽግናው ሊቀመንበር በኩል የቀረበ አጀንዳ መሆኑ ይታወቃል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የምሽቱ ጣና ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።